በመንግስትና በህዝብ መካከል ቃል ኪዳን ሲፈርስ ምን ይፈጠራል? የታሰሩት ይፈታሉ፣ ጥያቄያችሁ ይመለሳል፣ ስራ ብቻ ጀምሩ የተባሉት የኢትዮጵያ ጤና ባለሙያዎች ቃሉን አምነው ወደ ስራ ሊመለሱ ሲሉ ከጀርባው የተሰጣቸው መልስ ግን አንዳችሁም ከስራ ተፈቱም፣ ደህንነታችሁም ዋስትና የለውም ነበር። በዚህ ቪዲዮ በጤና ሚኒስቴርና በባለሙያዎች መካከል የተደረገውን ስውር ድርድር፣ የተገባውን ቃል ኪዳንና የተፈጸመውን አስደንጋጭ ክህደት ከነሙሉ መረጃው ይዤላችሁ ቀርቤያለሁ። ይህ ከደሞዝ ጥያቄ ያለፈ የክብርና የህልውና ጉዳይ የሆነው ለምንድን ነው? እስኪ ታሪኩን ከመጀመሪያው እንጀምር። ከቀናቶች በፊት የጤና ባለሙያዎች ንቅናቄ ቦርድና የጤና ሚኒስቴር አማካሪ በድብቅ ተገናኝተው ነበር። ስምምነቱ ቀላል ነበር። እናንተ ሰኞ ወደ ሥራ እንድትመለሱ መግለጫ አውጡ፣ እኛ ግን የታሰሩት ባልደረቦቻችንን ማክሰኞ እናስፈታለን፣ ጥያቄያችሁን በአጭር ጊዜ እንመልሳለን የሚል ነበር። ይህ ተስፋ ሰጪ ዜና ነበር። ቦርዱም መንግስትን በማመንና በልባቸው የታሰሩትን ባልደረቦቻቸውን ይዘው መግለጫ ወጡ። ከሰኞ ጀምሮ ወደ ሥራ እንመለሳለን አሉ። ይህ ለመንግስት ያሳዩት ትልቅ እምነትና ኃላፊነትም ነበር። ነገር ግን ያሳዩት እምነትና የሰጡት ክብር የተመለሰላቸው በመስጋና አልነበረም። መግለጫው በወጣ በማግስቱ ሚኒስቴር መስሪያ ቤቱ ሙሉ በሙሉ ጀርባውን ሰጠ። ያ ቃል የተገባለት ውይይት ተሰረዘ። በአማካሪው በኩል ለቦርዱ የተላከው መልእክት ልብ ሰባሪ ነበር። 3 ነጥቦችም ነበሩት። አንደኛው የታሰሩት ባልደረቦቻችሁ እንዲፈቱ ምንም አይነት ዋስትና አንሰጥም ይላል። ሁለተኛው ጥያቄያችሁ ምላሽ የሚያገኘው በእኛ ጊዜ ነው፣ እናንተ በጠየቃችሁት የጊዜ ገደብ አይደለም ይላል። ሶስተኛው ከሁሉ የከፋው ወደ ሥራ ብትመጡም ከእስር ከዛቻና ከቅጣት ነፃ እንደማትሆኑ ምንም አይነት ማስተማመኛ የለም ይላል። ይህ ክደት ብቻ አይደለም፣ ይህ በግልጽ እናንተን ለማዳከም ሆን ተብሎ ያደረጉት ነው የሚል መልእክት ነው። ታዲያ ባለሙያዎች ምን አደረጉ? ተስፋ ቆረጡ። በፍጹም ቦርዱ ይህንን ቀውስ በውይይት ለመፍታት ሞክረውም ነበር። እሱ ግን በዝምታቸውና በድርጊታቸው ሊያዳምጣቸውም ፍቃደኛ እንዳልሆነም አሳይቷል። ስለዚህ አሁን ትግሉ አዲስ ምዕራፍ ላይ ደርሷል። ይህ ትግል አሁን ስለ ደሞዝ ብቻ አይደለም፣ ስለ ፍትህ፣ ስለ ክብርና መብቴን ጠየቅኩ ተብሎ ስለማይቀጣባት ኢትዮጵያ ነው። በሐቀኝነት ቀርበን በካህዲነት ተከፍለናል ይላል መግለጫው። በመጨረሻም በመላ ሀገሪቱ ላይ ላሉ የጤና ባለሙያዎች ጥሪ አቅርበናል። የሥራ ማቆም አድማም ይቀጥላል። ሰኞ ሥራ ልትጀምሩ የነበራችሁ ከዚህ ውሳኔ እንድትቆጠቡ የሚል ጥብቅ ማሳሰቢያም አስተላልፏል። በመጨረሻም ይህ ታሪክ ትልቅ ጥያቄ ይዞብን ይመጣል። በአንድ ሀገር ውስጥ መንግስት የገባውን ቃል ሲያጥፍ በውይይቱ ውስጥ በስምምነት ማመን እንዴት ይቻላል? የጤና ባለሙያዎችስ የወደፊት ዕጣ ፈንታ ምን ይሆናል? የታሰሩትስ መቼ ይፈታሉ? ይህ ክደት የነሱን መንፈስ ከማዳከም ይልቅ በቁርጠኝነት የበለጠ ያሳያልም ይላል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? የሚኒስትሩ ድርጊት ትክክል ነው ወይስ የባለሙያዎቹ ያድማ ውሳኔ? ሐሳባችሁን በኮሜንት አስነብቡን እያልን በሌላው መረጃችን ደግሞ እንመልከት። የኢትዮጵያ ልማት ባንክን ጨምሮ ሌሎች አበዳሪ ተቋማት ከዚህ ቀደም ሲሰጡት የነበረውን ብድር ለማስቀጠል ፍቃደኛ ባለመሆናቸው የግብርናውን ዘርፍ ለማሳደግ በሚያደርጉት ጥረት ላይ እንቅፋት ሆኖብናል ሲል ግብርና ሚኒስቴር ለአሃዱ ተናግሯል። በሚኒስቴር መስሪያ ቤቱ የግብርና መዋለ ንዋይ ምርትና ግብይት መሪ ሥራ አስፈጻሚ አቶ ደረጃ አበበ ለአሃዱ እንደገለጹት እንደ ሀገር የማክሮ ኢኮኖሚ ማሻሻያ መደረጉም ምጣኔ ሀብቱ ላይ የራሱን አስተዋጽኦ እያሳደረ ይገኛልም ብለዋል። ይህንን በመቅረፍ የግብርና መዋለ ንዋይን ለማሳደግ ደግሞ አበዳሪ ባንኮች የተለያዩ ምክንያቶችን በማቅረብ ብድር ከልክለዋል ሲሉም ተናግረዋል። አክለውም እንደ ሀገር ባጋጠመ የገንዘብ እጥረት በጸጥታና በመሰረተ ልማት አለመሟላት ዘርፉን ለማሳደግ በሚደረገው ጥረት ላይ ተግዳሮት መሆኑንም ገልጸዋል። ባለሀብቶችም ቀደም ሲል አቅደው ከገቡበት ሥራ በመውጣት በተለያዩ ህገወጥ ሥራዎች ላይ በመሰማራት ምክንያት ተጨባጭ የሆነ ለውጥ እንደማያመጡ እንቅፋት እየሆነም እንደሚገኝም ገልጸዋል።
የሀገሪቱን ምጣኔ ሀብት ጀርባ አጥንት የሆነው የግብርና ዘርፍ እንዲያድግ የሚደረግ ጥረት ይበልጥ ውጤት እንዲያመጣ የሁሉም ትብብር አስፈላጊ መሆኑን የገለጹ ሲሆን የምጣኔ ሀብት እድገት ተጠናክሮ እንዲቀጥል የፋይናንስ ዘርፉ የግብርናን ክፍለ ኢኮኖሚ ይበልጥ ሊደግፍ እንደሚገባም ተመላክቷል። በኢትዮጵያ ከ6000 በላይ ባለሀብቶች ከብት እርባታ በሆርቲካልቸር በሰብል ምርትና በግብርናው ዘርፍ ላይ ተሰማርተው እንደሚገኙ አሃዱ ከዚህ ቀደም መዝገቡ ማስታወሱ ነው የተገለጸው። ይህ በእንዲህ እንዳለ በአማራ ክልል ከስራ የተባረሩ 5 የጤና ባለሙያዎች ወደ ስራ መመለሳቸው ተገልጿል። የታሰሩትም በሙሉ ተለቀዋል ሲል የአማራ ክልል የጤና ባለሙያዎች ማህበር ገልጿል። በማህበሩ የአባላት ጉዳዮች ተጠሪ ዶክተር ሙሉቀን አስራት ለአሃዱ ኢቲቪ እንደተናገሩት በደብረ ታቦር ሆስፒታል ይሰራ የነበረ በመላው ሀገሪቱ በጤና ባለሙያዎች ከሚነሳው ጥያቄ ጋር በተያያዘ በስራ ገበታቸው አልተገኙም በሚል ምክንያት ከስራ ተባረው የነበሩ 5 የሕክምና ባለሙያዎች ወደ ስራ መመለሳቸው ተገልጿል። በባህር ዳር ከተማ በሚገኘው በአዲስ ዓለም ሆስፒታል ይሰራ የነበረውና ለ14 ቀን ታስሮ ባለፈው ሳምንት በዋስ የተለቀቀው ዶክተር ምትኩ ተገኝ እሱና ባልደረቦቹ ከታሰሩ በኋላ ፍርድ ቤት ቀርበው በዋስ ይለቀቁ ተብለው ቢወሰንላቸውም ፖሊስ ሳይለቃቸው ሳምንት እንዳቆያቸውም ገልጸዋል። በኋላም ፖሊስ ለፍርድ ቤቱ ምርመራዬን ጨርሻለሁ ብሎ ለወረዳ ፍርድ ቤት አቀረበ። ወረዳ ፍርድ ቤት ደግሞ ለከፍተኛ ፍርድ ቤት ላከው። ከፍተኛ ፍርድ ቤት በዋስ ሊለቀን ችሏል ብሏል። በስር ቆይታቸው ምንም አይነት ሰብአዊ የመብት ጥሰት እንዳልደረሰባቸው ገልጸው ሁሉም ታሳሪዎች የታፈቱትና ከስራ የተባረሩት ወደ ስራ የተመለሱት ባለፈው ሳምንት እንደነበር ዶክተር ሙሉቀን አክለው መግለጻቸው ነው በዛሬው ዕለት የተገለጸው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላል። ቪዲዮን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ። ላይ 16 ሚሊዮን ተሻግሯል መባሉን አውቀናል። በመጨረሻም ካለፉት 30 ዓመታት ወዲህ ለመጀመሪያ ጊዜ በዚህ ዓመት መንግስት ከብሔራዊ ባንክ በቀጥታ ብድር አልወሰደም ሲል የገንዘብ ሚኒስትሩ አቶ አህመድ ሺዴ አስተያየት ሰጥተዋል። የተሟላ ማክሮ ኢኮኖሚ ማሻሻያ በተለያዩ አመላካቾች ኢኮኖሚያዊ ውጤታማ እድገት እያስመዘገበ ያለ መሆኑን የገንዘብ ሚኒስትሩ ገለጸ። አንድ ዓመት ሊሞላው የተቃረቡ ቀናት የቀረው ማሻሻያው መንግስት ተግባራዊ ሲያደርግ አስቀድሞ በቂ ዝግጅት አድርጎበት መሆኑን ነው ሚኒስትሩ የተናገሩት። የማሻሻያው ትግበራን በከፍተኛ ኃላፊነት እየተመራ መሆኑን የገለጹት ሚኒስትሩ ለዚህ አንዱ ማሻሻያ የገንዘብና የበጀት ፖሊሲ እየተራመደ ባለበት መንገድ ላይ ነውም ተብሏል።